ኢንፊኒክስ ሌላ ሌቭል ላይ ገብቷል። አሁን ላይ የዓለማችን የመጀመሪያውን በጣም ቀጭን ስሪዲ ካርቭድ የሆነውን ስልኩን ኢንፊኒክስ ሆት 60 ፕሮ ፕላስ የተባለውን ስልካቸውን አሁን ላይ ለገበያ አስተዋውቀዋል ማለት ነው። እሱ ስልክ እንግዲህ ዋጋው ምን ያህል ነው? ምን ፊውቸሮችን የተለያዩ ፊውቸሮችን ይዞ መጥቷል? ለምንድነው የዓለምን ሪከርድ የሰበረው የሚለውን ዛሬ በዚህ ቪዲዮ አንድ በአንድ የምናወራ ይሆናል። እስከ ቪዲዮ ፍጻሜ አብራችን ቆዩ። ከቦክሱ ስንጀምር ማንኛውም ስልክ የግዴታ የሚያስፈልጋቸውን ነገሮች በሙሉ አጠቃሎ ነው የሚገኘው። እንደ ሳምሰንግ እና እንደ አይፎን እንግዲህ የቻርጀር ኬብል ብቻ ላይ ማይል የምታገኙት እዚህ ስልክ ላይ ማለት ነው። እዚህ ስልክ ላይ እኔ ራሱ ሰምቻቸው የማላውቃቸውን የከለር አይነቶች ነው የምታገኙት። በጣም ብዙ ከለሮች ናቸው የመጡት ማለት ነው። እዚህ ስልክ ላይ በጣም ደስ በሚል እንግዲህ ብዙ አማራጮችን በፈለጋችሁት የከለር አማራጭ መግዛት ትችላላችሁ ማለት ነው። በ5.95 እንግዲህ ሚሊሜትር ቴክነስ ነው ማግኘት የምትችሉት ይህን ስልክ። እንዲሁም ደግሞ 155 ግራም ብቻ ነው የሚመዝነው። ይሄ እንግዲህ ስትይዙት በጣም ቀላል ይሆንላችኋል ማለት ነው። ይህን ስልክ እንግዲህ በ6.78 ኢንች አሞሌድ ከርቭር ዲስፕሌይ በ144 ሄርዝ ሪፍሬሽ ሬት እና በ1.5 ኬ ሪዞሉሽን ታገኙታላችሁ ማለት ነው። በጣም ጽድት ያለ ኳሊቲ የሆኑ ቪዲዮዎችን እንድትመለከቱ ይረዳችኋል። በጣም ሃይ ከለር ኮንትራስት እና ከለር ሬሽዮ በዚህ ስልክ ላይ ማግኘት ትችላላችሁ ማለት ነው። ወደ ፐርፎርማንሱ ስንሄድ ዳይሜንሲቲ ሚዲያቴክ ሂሎ G200 የተባለ ፕሮሰሰር በውስጡ ተገጥሞለት ታገኙታላችሁ። ይህ ማለት እንግዲህ በጣም ጥሩ ነው። በ8 ጂቢ ራም እና እንዲሁም ደግሞ በ8 ጂቢ ቪራም ወይም ደግሞ ቨርቹዋል ራም ታገኙታላችሁ። ይህንን ስልክ በ128 ጂቢ እና በ256 ጂቢ ስቶሬጅ ማግኘት ትችላላችሁ። ይህም ስልክ ኮል ኦፍ ዲቲ የተባሉና ፐብጂ የተባሉ ጌሞችንም በሃይ ኳሊቲ እና በሃይ ኤፍፒኤስ እንግዲህ መጫወት እንድችሉ ያደርጋቸዋል ማለት ነው። ለጌሚንግ በጣም አሪፍ የሚባል ስልክ ነው። ነገር ግን ብዙ ሰዓታችን ከቆያችሁበት ሊሞቅ ይችላል ማለት ነው። በጣም ቀጭን ስለሆነ ሊሞቅባችሁ ይችላል። ነገር ግን በጣም ጥሩ የሚባል ፐርፎርማንስ ያለው ስልክ ነው ማለት ነው። 5160 ሚሊአምፕ ፓወር ባትሪ ታገኙታላችሁ። ይህን ስልክ በአንድ ሰዓት ከ11 ደቂቃ ከ0% 100% በ45 ዋት ፋስት ቻርጀሩ ማድረግ ትችላላችሁ ማለት ነው። በአንድሮይድ 15 የሚመጣ ሲሆን የ3 ዓመት ኦኤስ ወይም ደግሞ የሶፍትዌር አፕዴት ታገኛላችሁ። እንዲሁም ደግሞ 5 ዓመት ደግሞ የሴኩሪቲ አፕዴት ታገኛላችሁ ማለት ነው። ሌላኛው እንግዲህ ሁላችንም ቼክ የምናደርገውና የምንጠብቀው የካሜራ ጉዳይ ነው። ስልክ ላይ እንግዲህ 50 ሜጋ ፒክሴል ሜን ካሜራ ታገኛላችሁ። በዚህ እንግዲህ 2K እና 30 ኤፍፒኤስ መቀረጽ የምትችሉ ሲሆን ኦፕቲካል ኢሜጅ ስታቢላይዜሽን ታገኛላችሁ። የተንቀሳቀሳችሁ የቀረጻችሁትን ቪዲዮ እንግዲህ ቀጥ ያደርግላችኋል ወይም ደግሞ በጊምባል እንደተቀረጸ ያደርግላችኋል ማለት ነው። ይሄ ደግሞ እየተንቀሳቀሳችሁ ለምትቀርጹ ሰዎች በጣም ጥሩ ምርጫ ነው ብዬ አስባለሁ። እንዲሁም ደግሞ 13 ሜጋ ፒክሴል ሰልፊ ካሜራውን ማግኘት ትችላላችሁ ማለት ነው። ካሉት ካሜራዎች ሶስተኛው ላይ የሆነ የሪንግ ላይት ነገር ታገኛላችሁ። ያችም እንግዲህ አክቲቭ ሂሎ ላይት ትባላለች። ያችም ለፍላሽ እንዲሁም ደግሞ ለኖቲፊኬሽን የተለያዩ ራሳችሁ አጀስት እያደረጋችሁ ለተለያዩ ነገር እንግዲህ ማስታወሻ ወይም ደግሞ እንዲያበራላችሁ ማድረግ ትችላላችሁ ማለት ነው። ስልክ እንግዲህ በጂቢኤል ዱዋል ስፒከር ታገኙታላችሁ። ባለ 2 ናኖ ሲም ካርዶችን ይቀበላችኋል ይህ ስልክ። ነገር ግን ኤስዲ ካርድ ወይም ደግሞ ተጨማሪ ስቶሬጅን መቀበል አይችልም። ይሄኛው አንደኛው ዳውን ግሬዱ ነው ወይም ደግሞ ደባሪ ጉዳዩ ነው ማለት ነው። ይህ ስልክ እንግዲህ ቢወርቅብን ውሃ ይገባበታል፣ አፈር ሲያበላሽዋል ካላችሁ እንግዲህ በጉሬላ ግላስ 7i እንግዲህ ፕሮቴክት ስለተደረገ ግላሱ በጣም ጠንካራ ነው። እንዲሁም ደግሞ IP65 ደስት ዋተር ሬዚስታንስ አለው። አፈሮችንና ውሃን እንግዲህ እስከ IP65 ድረስ መቆጣጠር ይችላል ማለት ነው። ይሄም ጥሩ ነው። ሌላው እንግዲህ እዚህ ስልክ ላይ በጣም አሪፍ የሚባለው የኢንፊኒክስ ኤአይ ነው። እዚህ ኢንፊኒክስ ኤአይ ላይ እንግዲህ በጣም ብዙ ፊውቸሮችን ታገኛላችሁ። የተለያዩ ፎቶ ኢንሃንስ ማድረግ ትችላላችሁ። ባክግራውንድ ሪሙቭ ታደርጉ ትችላላችሁ። ፎቶ ኳሊቲ መጨመር ትችላላችሁ። እንዲሁም ደግሞ የምታነቧቸውን ጽሁፎች ሳማራይዝ ያደርግላችኋል። እንዲሁም ደግሞ ሰርክል ሰርቶ ሰርች እያደረጋችሁ እንግዲህ ስክሪናችሁ ላይ ያገኛችሁትን ነገር እያከበባችሁ ይሄ ምንድነው እያላችሁ መጠየቅ ትችላላችሁ። ኢንፊኒክስ ኤአይን በዚህ ስልክ ላይ ስለምታገኙ በጣም ብዙ ፊውቸሮችን መጠቀም ትችላላችሁ ማለት ነው። አሁን ላይ ይህ ስልክ እንግዲህ ዋጋው ስንት ነው ካላችሁ አሁን ላይ ኢትዮጵያ ውስጥ ይሄን ያህል ነው ተብሎ እየተሸጠ አይደለም። ነገር ግን በቅርቡ ይወጣል ተብሎ ይጠበቃል። ይህ ስልክ አሁን ላይ ሌሎች ሀገሮች ላይ እንደ ናይጄሪያ ያሉ ሀገሮች ላይ እስከ $200 እየተሸጠ ነው የሚገኘው። ምን ታስባላችሁ? ዋጋው ይገባዋል ወይንስ አይገባውም ብላችሁ ታስባላችሁ? ሀገራችን ሲመጣ ስንት ብር ሊያወጣ ይችላል ብላችሁ ታስባላችሁ? እሱን ኮሜንት ላይ ጻፉልኝ። ፊንገርፕሪንት ኦን ስክሪን ላይ ታገኛላችሁ። በጣም ወልታች ዝቅ ያለ ነው ትንሽ ደባሪው፣ ነገር ግን በጣም ፈጣንና አክቲቭ የሆነ ፊንገር ፕሪንተር ማግኘት ትችላላችሁ። እንዲሁም ደግሞ እንትኑ ካሜራው በሶኒ ሴንሰር የተሰራ ስለሆነ ሃይ ኳሊቲ ቪዲዮ
ቪዲዮዎች እና ኢሜጆችን ማግኘት ትችላላችሁ። እንዲሁም ደግሞ ኤንኤፍ ተች ላይፍ ትራንስፈር ታገኛላችሁ። ለዛሬ የያዝኩላችሁ የኢንፊኒክስ ሆት 60 ፕሮ ፕላስ 5G ስልክ ሪቪው ይህን ይመስል ነበር። አስተያየትና ጥያቄያችሁን ኮሜንት ላይ ጻፉልኝ። በቀጣይ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ጠቃሚ የቴክ መረጃዎች እና የስልክና የተለያዩ ቴክ ሪቪዎችን የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ይህ ቪዲዮ ደግሞ ይጠቅመዋል ለምትሉ ሰው ወይም ደግሞ ስልክ ሊገዛ ላሰበው ጓደኛችሁ ይህን ቪዲዮ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ዳወር ነኝ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።